ዳስጣል ቴዲ አፍሮ ትግራይን በቅኔ ወርቅ እየሰጠ ድንጋይ ወርቅ እየሰጠ ህይወት ወርቅ እየሰጠ ደሞዝ ወርቅ እየሰጠ መድኃኒት ወርቅ እየሰጠ ነዳጅ ለሚቀማው የትግራይ ህዝብ እንደ ማስተዋወሻ ቁጠሩት። በራሱ አንደበት ባይናገረውም እንደተለመደው ሁሌም የትግራይ ጉዳይ በገደምዳሜ መግለጽ ነው የሚወደው። የአክሱም ጨፍጫፍ፣ የትግራይ እልቂት፣ የአማራ ክልል ጦርነት፣ የአማራና የትግራይ ተወላጆች በአዲስ አበባ የደረሰባቸውና እየደረሰባቸው ላለው ተጽዕኖ የአንድ ሀገር ታሪክ የሚገለጸው በህዝቦች እንጂ በፖለቲካ እንዳልሆነ ማንም እየተነሳ ስለ ሀገር ግንባታ የሀገር ታሪክ አያስተምረንም። ሁሉም ኢትዮጵያዊ የታሪክ ባለቤት ነው። እኔ ብቻ ሰራው፣ እኔ ብቻ ጀግና፣ እኔ ብቻ የኮሪደር ባለቤት፣ እኔ ብቻ የቤተ መንግስት ባለቤት፣ የግድብ ባለቤት አትበል። አንዱ የጀመረው ቀጣዩ ይረከባል ነው እንጂ የቀደመውን እየዘለፉ የቀደመውን እያጥላሉ አንድን ማህበረሰብ መጥፋት አለበት እያሉ በጎረቤት ሀገር ጭምር በጦር እያስወረሩ የጋራ ሀገር የለም ነው። የሀገር ታሪክ አንተ አታስተምረኝም፣ ከየት መጣህ አትበለኝ። ሀገሩ የትግራይም የአማራም የኦሮሞም እንጂ ኦህዴድ አይደለም ነው። የትግራይ ህዝብ ቁጣ በአንድነት የገነባናት ሀገር የእናንተ አይደለችም ተባል። በጎረቤት ጦር ተወጋን፣ ተደፈርን። ሀገር ካነጹት፣ ሀገር ካቆዩት፣ ሀገር ከጠበቁት፣ ከተዋደቁት እኩል ባለ ታሪክ፣ ባለ ፊደል፣ ባለ ሃይማኖት የሀገር ባለቤት ነኝ ነው። አዲስ አበባን ስጡኝ፣ ጎንደር የኔ ነው፣ ወሎ የኔ ነው አላለም፣ ልክ እንደነንትና። ስለዚህ በአዲስ አበባ ማትጣሉ ነው። ኦሮሞም ትልቅ የታሪክ የርስት የሀገር ባለቤት የአባ ገዳ ስርዓት ባለቤት የተከበረ ህዝብ መሆኑን ማንም ያውቃል። አንድን ማንነት ነጥሎ የሚገድል የሚገፋ የሚያስር የሚያንገላታ የሚጨፈጭፍ ጊዜ ያመጣች ስርዓት እንጂ ኦሮሞ ህዝብ የሚወክልም አይደለም። ስለዚህ ነገር እያጣመሙ አንዱን ማህበረሰብ የበላይ ሌላውን የበታች ማድረግ ሀገር ያከስራል፣ ሀገር ያፈርሳል ነው። በዛ ላይ እንደዚህ አይነት አንድን ማህበረሰብ ለማሳነስ ተብሎ የሚነገር የውሸት ትርክት ውሎ አድሮ የሀገር ጥፋት ነው። ቴዲ አፍሮ በራሱ ልክ የሚያስብ ትልቅ ባለሙያ ነው እንጂ በሰዎች ጫማ የሚራመድም አይደለም። እንዲህም ብሎም ሊያስብም አይችልም። ቴዲ አፍሮ ባለቅኔ፣ የዜማ የግጥም ፈጣሪ ደራሲ ብቻ አይደለም። አብዮተኛ፣ ለግጥሙ ለዜማው ራሱ ለወለደው ስራ ትክክለኛ ስም የሚያወጣ የዘመኑ ጠቢብ እንደሆነ ማመን ብቻ ነው ያለብን። ከግጥሙ በጥቂቱ ሀገር የሞተበት የት ያለቅሳል ሄዶ፣ ዳስጣል ሰው አይችልህ ደርሶ፣ አክሱም ላሊበላ በአንድ አለት አጽንቶ፣ ምሰሶው ዘመመ ጣራው ያፈሳል፣ ሀገር የሞተበት የት ሄዶ ያለቅሳል፣ ባሳደገኝ ቀዬ ባደኩበት ባይተዋር ሰው ሆኜ እንደሌለው ሀገር፣ አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያማል፣ ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። ለትግራይ ህዝብ የተገጠመ ነው ይመስለው። እንግዲህ ይሄ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቁሙን ከዳር። የትግራይ ህዝብ ጥላቻ ያሰከረው የኢትዮጵያ ዜጋ ያው ያኔ ማለት ነው የትግራይን ህዝብ ወደ ዳር ገፍቶ መሃል ገባው ብሎ ነበረ። ያው ጊዜ ለኩሉ እንደዚህ አይነት ጊዜ መጣና መሃል የነበሩትም ዳር ወጣናሉ ማለት ነው። ሌላው ጉዳይ ያው ጀነራል ታደሰ ወረደን ይመለከታል። ጀነራል ታደሰ ወረደ የ50 ዓመት የሥራ ልምድ ስላለኝ ከስልጣን አልወርድም አሉ። ለዚህ ጥሩ መልስ የባይቶና ሊቀመንበር ኪዳነ አመነ 50 ዓመት የሥራ ልምድ እኮ ያለፈው 50 ዓመት ታሪክህ እንጂ የወደፊት አይገልጽም። ሲቀጥል ከ50 ዓመቱ አንዱን ዓመት ጥሩ እድል ተሰጥቶ የትግራይ ህዝብ መንግስት እስከመባል ደርሰሃል። ነገር ግን አልተጠቀምክበትም፣ ለዚህ እናዝናለን ብሎታል። አይ 50 ዓመት የሥራ ልምድ ስላለኝ ስልጣን አለቅም ማለት ግን ይሄ ትግራይ ነው አታደርገውም ተብሏል። ልምድህን ይዘህ ሌላ ቦታ ቅጥር ሞክር ተብሏል። በተጨማሪም ታደሰ ኦህዴድ ብልጽግና ተላላኪ ነው፣ የትግራይ ህዝብ ከችግር የሚያወጣ የትግራይን ግዛት የሚያስመልስ፣ ስለ ተፈናቃዮች፣ ስለ መምህራን ደሞዝ፣ የትግራይ ህፃናት፣ ወጣቶች፣ ሴቶች፣ እናቶች የቅድሚያ አጀንዳ አድርጎ የሚታገል እንጂ የሚላላክ መች ጠፋ ተብሏል። በመቀጠል ማን እንደላከው ጭምር እናውቃለን ያለው ኪዳነ አመነ አብርሃም በላይና ብርሃኑ ጁላ ናቸው ብሏል። ምርጫው እስኪያልፍ ትግራይን አተራምስ የሚል ተልእኮ እንደተቀበለ ጭምር መረጃ አለን የሚል ተቃውሞ አሰምቷል። በመቀጠልም ወደ ወረደ የሚያዘው ጦር አለ፣ ጀነራል ጓደኞች አሉት የሚባል ነገር ይሄ ትግራይ ነው አይሰራም፣ ከሱ ጋር ተሰልፎ የሚቆም አዛዥ በቆሎ የሌለው ቆረቆንዳ ነው ብሎታል። ሳይቀድመን ቀድመነዋል፣ ከሱ ጋር የሚሰለፍ ጦርም ህዝብም የለም ብሏል። በዚህ ሰዓት እኔና ታደሰ ወረደ የመቀለ ነዋሪዎች እንጂ የትግራይ መንግስት አይደለም። በዚህ ሰዓት እኔና ታደሰ ወረደ የመቀለ ነዋሪዎች እንጂ የትግራይ መንግስት አይደለንም የሚል ምህረት የለሽ ተቃውሞ አሰምቷል።
ይህን መግለጫ ተከትሎ ትላንት አመሻሽ ላይ የእስር ማዘዣ እንደወጣ ለኪዳነ አመነ ማለት ነው ተሰምቷል። ያወጣው ደግሞ የትግራይ ፖሊስ አዛዥ ገብረዲላ የሚባለው የነ ወዱ ወረደ ቀኝ እጅ እና የነ ጌታቸው ረዳ ጆሮ ጠቢ እንደሆነም ይጠቀሳል። በመቀጠል ህወሓት ብልጽግና በቃኝ እንዳለ መረጃዎች እየወጡ ነው። ፕሪቶሪያ በሚል ሽፋን የትግራይን ህዝብ ትግል መስዋዕትነት ጽንተት ቆርጥሞ የበላው ህወሓት መርዝ አቀባዩን ብልጽግናን በጋራ የከፈትነው የፕሪቶሪያ ላቦራቶሪ ከዚህ በኋላ አገልግሎት አይሰጥም ብሎታል። የትግራይ ህዝብ ፕሪቶሪያ በሚል የማደንዘዣ መርፌ ሲወጋው የነበረው ህወሓት አሁን መርፌው ከትግራይ ህዝብ አልፎ እኔንም አልቀረልኝም፣ ስለዚህ ፕሪቶሪያ በቃኝ ብሏል። ስለዚህ ህወሓት ከዚህ በኋላ የሚመጣው ማንኛውም አይነት የብልጽግና ትንኮሳ የትግራይን ህዝብ ለመከላከል ማንኛውም አይነት ዝግጅት ለማድረግ ተገድጃለሁ ብሏል። ከመጋቢት 1 በኋላ የትግራይና የብልጽግና ግንኙነት አብቅቷል ብሏል። ምክንያቱም እንደሚታወቀው የትግራይ ህዝብ የኢትዮጵያ አካል እንዳይሆን በብልጽግና ያልተሰራ ተንኮል ሴራ የለም። ስለሆነም እንኳን በወረቀት የሰፈረ ውል ቀርቶ ሀገር የሚያስጥል በደል በትግራይ ህዝብ ላይ መድረሱ ሳያንስ አሁንም በተቀናጀ አኳኋን በየትኛውም መስክ የትግራይን ህዝብ ውድቀት በተግባር ከፈጸመና ከሚያስፈጽም ስርዓት ጎን አልቆምም ብሏል። የትግራይ ህዝብ ከደረሰበት ጽንተት ከተሸከመው ችግር አንጻር ለሀገር አንድነት ሲባል ብዙ ታግሰናል። ነገር ግን ትዕግስት እንደ ፍርሃት መቆጠር ከተጀመረ ዓመታት ተቆጥሯል የሚል ይዘት ያለው ነው። ለቀናት በአክሱም ከተማ በነበረው የማዕከላዊ ኮሚቴ ስብሰባ እነዚህና በተጨማሪም ከአፋር ከኤርትራና ከአማራ አጎራባች ህዝቦች ጋር ማንኛውም ጥያቄም ቢሆን በሰላም ብቻ መፈታት እንዳለበት ጭምር በስምምነት ተጠናቋል ተብሏል። ሙሉ መግለጫውን ዛሬ በደንብ ይጠበቃል። ከህወሓት ማዕከላዊ ኮሚቴ ስብሰባ በኋላ የቲዲኤፍ ኃላፊዎችና ከፍተኛ ጀነራሎች ስብሰባቸውን እንደቀጠሉ እየተገለጸ ነው። የእነሱም አቋም ምንድነው ሊሆን የሚችለው? የእነሱን አቋም ታይቶ ሊሆን ይችላል የህወሓት መግለጫ የሚቀጥለው። የሚታወቅ ነገር የለም። ኤኒዌይስ ያው ሰሞኑን በዚህ መልኩ ነው ያለችው ኢትዮጵያ። እንደ የቴዲ አፍሮ ዘፈን ያው እንደ ትኩሳት ጠቅላይ ሚኒስትሩም ጭምር የማንንም ጩኸት አንሰማም ባሉበት ማለት ነው። እንደዛ አይነት ሁኔታ ነው ያለው። የትግራይን ጉዳይ የወዱ ወረደ ትወርዳለህ አልወርድም አለ። ከዛ በኋላ ህወሓት ደግሞ ከዚህ በኋላ አልሰማህም፣ የፕሪቶሪያ ስምምነትም ብልጽግና ከቀደደው ቆይቷል። ሀገር ለማቆየት ሀገር ላለመበተን ነው በትዕግስት ውስጥ የቆየሁት። ከዚህ በኋላ ግን ማንኛውም ወታደራዊም ይሁን ዲፕሎማሲያዊ ለሁሉም ዝግጁ ነኝ የሚል መግለጫ እንደሆነ ታሪካዊ መግለጫ ነው ሁላ የተባለው። በነገራችን ላይ ትግርኛ ለማትሰሙ ማለት ነው። ወይ ቁረጥ ወይ ምረጥ ነው። ስለዚህ የቆረጠ ይመስላል። ምርጫ ከተሰጠው ህወሓት እንደተለመደው የፕሪቶሪያ ስምምነት እያለ የትግራይን ህዝብ ማደንቆር፣ እዛ ሆኖ መግለጫ ማውጣት፣ ከዛ በኋላ ከዚህም የሆነ መልስ ይሰጧል። በመሃል የትግራይ ህዝብ በተለመደው ህይወት አዙሪት ውስጥ ይኖራል ማለት ነው። ስለዚህ ይሄ ለወዱ ወረደም ከዚህ በፊትም 2 ፕሮግራሞች ላይ ገልጫዋለሁኝ። ለወዱ ወረደ ምርጫው እስኪያልፍ ትግራይን እምስ አርጋት፣ ሄደህ የፈለግከውን አድርግ፣ ከምርጫው በኋላ እንነጋገራለን ተብሎ ነው የተላከው። ይሄ በቃ ማለት እርግጠኛ የሆነ መረጃ ነው። በነገራችን ላይ የምነግራችሁ ያለሁት እስከ ምርጫ ድረስ ትግራይን እንዴት እናቆማት? ምክንያቱም በአማራ ክልል የተደረገው ሰላማዊ ሰልፍ ገበሬና ተማሪ ሲቆጣ ነው የአንድ ሀገረ መንግስት የሚነቃነቀው በነገራችን ላይ። ስለዚህ አንዱ ሀገር ከገነቡ ፖለቲካን ከሚያውቁትና ከመሰረቱት አንዱ ደግሞ የአማራ ህዝብ ነው። ስለዚህ ገበሬው በቃኝ ብሎ ነው ሰላማዊ ሰልፍ የወጣው። ፋኖ አስፈራርቶት እንደዚህ አድርጎት ምናምን ብሎ ብልጽግና በመዓት መግለጫዎች አንፈራም አንኮራም ምናምን ሊሸፋፍኑ የፈለገው ነገር ማንም በሚያየው መልኩ ህፃናት ሳይቀሩ ወረቀት ላይ ጽፈው ገበሬው ጅራፉንና ሞፈሩን ምናምን ነገር ተሸክሞ ነው ሰላማዊ ሰልፍ የወጣው። ስለዚህ አንድ ሀገር የሀገረ መንግስት መነቃነቅ በተማሪና በገበሬ ላይ የተመሰረተ ነው።
ስለዚህ ይሄ የገባው ብልጽግና ትግራይ ላይ እርስ በራሱ ህወሓትን እርስ በራሱ ምናምን ነገር ካላባላው ከጦርነቱ በፊት የነበረ መንግስት የትግራይ መንግስት ከተመለሰ ብልጽግና ምን እንደሚጠየቅና ምን እንደሚሆን ያውቃል። ስለዚህ የአማራን ጥያቄ በፋኖ ስም እያድበሰበሱ በድሮን እየቀጠቀጡ ያው መቆየት ነው ስልጣን ላይ ተሳክቶለታል። ግን አሁን ፋኖ መጣው እያለ ነው። መቼ ነው የሚመጣው አይታወቅም። የትግራይ ነገር ግን የትግራይ ጉዳይ በዚሁ መቀጠል አይችልም። ምክንያቱም የትግራይ ህዝብ አሁን ካለበት በላይ መቀጠል አይችልም። በነገራችን ላይ ሐቁን ስንነጋገር ካለው ችግር፣ የገንዘብ ችግር፣ የነዳጅ ችግር፣ የመድኃኒት ችግር አንጻር ከዚህ በላይ መቀጠል አይችልም። የትግራይ ህዝብ ከፍቶታል፣ ተርቧል፣ ተጠምቷል፣ ታሟል፣ መድኃኒት አጥቷል። ስለዚህ ብዙ ችግሮች ስላሉ ከዚህ በላይ መቀጠል እንደማይችል አረጋግጧል ማለት ነው። አስቸጋሪ ሁኔታ ውስጥ ነው ያለው ህዝቡ። ህወሓትም ገብቶታል። በዚህ ሰዓት የሆነ ነገር ካልሞከረ በስተቀር መቀጠል እንደማይችል ህወሓት በራሱ መቀጠል እንደማይችል ያወቀበት ጊዜ ነው። አሁን ይሄ ህወሓት ይቀጥላል ወይ ከዛ በኋላ የትግራይ ህዝብ ማንን ነው የሚመርጠው እንደዚህ ነው የሆነ ነገር ነው ምናምን ሳይሆን ግን እንደ መንግስት ከጦርነቱ በፊት እንደ መንግስት ምርጫ አድርጌያለሁ ያለ የፕሪቶሪያን ስምምነት ፈርም ያለው ያለም እንደፈረመም የሚታወቀው ብልጽግናም ጭምር የሚያውቀው ህወሓት ነው። የብልጽግና ሻጥር የብልጽግና በዚህ ልክ ትግራይ ላይ መጥፎ ታሪክ ይዞ ስልጣን ላይ የመቆየት ገድል እየፈጸመ ያለው የትግራይ ጉዳይ የትግራይ ጨፍጫፍ ቤትም ዓለም ቤትም ታሪክ ተደርጎ የማይታወቀው የጎረቤት ሀገር አስገብተህ የራስህን የሆነ ህዝብ መግደል፣ መጨፍጨፍ፣ ሴቶቹን ማስደፈር፣ ፋብሪካዎቹን ማስነቀል ተጠያቂነት የሚኖረው ህወሓትም የሚጠየቀው ብልጽግናም የሚጠየቀው የትግራይ መንግስት ሲቋቋም ብቻ ነው። የትግራይ ግዛት የሚመለሰው የትግራይ መንግስት ሲቋቋም ብቻ ነው። በነገራችን ላይ ይህንን መረጃ በደንብ ላልተረዳችሁት የጌታቸው ረዳ መንግስት ስልጣን ላይ ሲቀመጥ በፕሪቶሪያ ስምምነት መሰረት ለ6 ወር ብቻ ነበር። ከ6 ወር ቆይታ በኋላ የትግራይ መንግስት ይመለሳል ነው ተብሎ የነበረው። ጦርነት ላይ ስለነበርን ለእርጋታ ለምናምን ተብሎ አብይ በአማካሪዎቹ የተደረገ ሴራ ነው። ከዛ በኋላ የህወሓት ሰዎችም ለሆዳቸው ለስልጣናቸው ፍቅር ሲሉ ለዊስኪና ለዳንኪራ ፍቅር ሲሉ የትግራይን መስዋዕትነት፣ የትግራይን ደም፣ የትግራይን እልቂት ራቆቱን አስቀርተው ለራሳቸው ጠቀለሉት ማለት ነው። ከጠቀለሉት በኋላ እርስ በራሳቸው እየተናጩ እርስ በራሳቸው እየተባሉ የትግራይ ህዝብ ሜዳ ላይ ተበተነ። ወጣቱ ተበተነ። ህፃናት ቀጣዩዋ ትግራይ ህልም እንዳይኖራት መምህራን ደሞዝ በመከልከል እርዳታ እንዲሰጠው የተደረገው የትግራይ ህዝብ ከጎተራው እህሉ የተወሰደበት የቆመ አዝርዕቱ የተቃጠለበት ዛፍ ሳይቀር አትክልት ሳይቀር እንዳያፈራ በብልጽግናና በሻዕቢያ የወደመበት በዛን ሰዓት ተባባሪ ፋኖዎችም ጭምር ላሞች ጭምር በነገራችን ላይ ላሞች ጭምር በጅምላ የትግራይ ላሞች ናቸው ተብሎ የጁንታ ላሞች ናቸው ተብሎ የተገደለበት ማለት ነው። የትግራይ ጉዳይ ከዚህ በላይ መቀጠል አይችልም። ህፃናት እየተማሩ አይደለም፣ እንዲመክኑ ተፈልጓል። እነሱን ለማምከን መምህር ደሞዝ አይሰጠው። መምህር ደሞዝ ካልተሰጠው መምህር ካልበላ ተማሪ አይማርም። ዶክተር ሰው እንዲያክም አእምሮ ነፃ ሆኖ በተማረው ሙያ አገልግሎት እንዲሰጥ መድኃኒት መኖር አለበት፣ ደሞዝ መኖር አለበት። እየተሰቃየ የሚመጣውን ታማሚ መድኃኒት ከሌለው ዕውቀት ስላለው ብቻ ሊያክሙ አይችልም።
ይሄ ሆን ተብሎ እንዲቀር ተደርጓል። ትግራይ ነገር ይወራ ከተባለ አያልቅም። ምክንያቱም ብዙ ነው ችግሩ። የአፋር መንገድ ትዘጋለህ። ከዛ በኋላ ያሉ አማራጭ የትግራይ ህዝብ በምንድን ነው? በፕሌን ነው። ፕሌንም ተዘጋ ተከፈተ እያልክ ህዝቡ ላይ ትደበርበታለህ። በተጨማሪ ደግሞ ትራንስፖርት እየጨመርክ በየጊዜው ከፈለጉ ከፍለው ሂዱ፣ ከፈለጉ በእግራቸው ሂዱ፣ ከፈለጉ አይሂዱ ማለት ነው። በነገራችን ላይ እኔ በዛ አረዳድ ነው የምረዳው። ስለዚህ የትግራይ ጉዳይ ከዚህ በላይ መቀጠልም አይችልም ነው። አሁን ህወሓት የራሱ የሆነ ቆፍጠን ያለ እርምጃ ቆፍጠን ያለ በመግለጫ ብቻ የማያበቃ ጉዳይ ላይ ካልደረሰ ህወሓት ራሱ ከዚህ በኋላ ህይወት እንዳለውም አይቆጥረውም። የትግራይ ህዝብ ካድሬዎች አሉት ትግራይ ላይ የረጅም ጊዜ የፖለቲካ ልምድ ያለው ህዝብ መምራት የሚችል እንኳን አይደለም ትግራይን ቀርቶ ኢትዮጵያን ሲያስተዳድር የነበረ ባለ ታሪክ የትግል ባለቤት ብዙ ነገሮች ሊወሩ ይችላሉ። ግን ልክ ኪዳነ አመነ እንዳለው ወዶ ወረድን የ50 ዓመት የሥራ ልምድ አለኝ ማለት እሱን ይዘህ ስራ ፈልግ ነው እንጂ የ50 ዓመት ወታደር ስለነበረ ሰው ዋት እኮ ነው። 50 ዓመት ያገለገለ አንድ ወታደር ግዴታ አንድን ማህበረሰብ ስልጣን ጨብጬ አልወርድምም ካልገዛሁም የሚል ከሆነ ፋሺዝም ማለት እኮ ነው። ፋሺስትነት ነው እንጂ 50 ዓመት ልምድ ስላለኝ 50 ዓመት ልምድ ካለው እንግዲህ ጦሮታውን አስከብሮ ቤቱን ቤተሰቡን ያስተዳድር። እውነቱን ነው። የኪዳነ እድሜ የኔ እድሜ ምንም ሊያረጉ አይችልም ወዶ ወረደን። ህወሓትም እንደዛው። ህወሓትም አሁን እድሜ ይቆጠርልኝ እንደዚህ ነገር ምናምን ነገር ያው እንደዚህ ስለሆንኩ ካድሬዎች ስላሉኝ ጦር ስለመሰረትኩ የሆነ ነገር ምናምን የሚል ከሆነ የሆነ ህዝብ ይሸከምህና ህዝብ ሲጥልህም ከዚህ ከደረሰበትም የከፋ ውርደት ሊገጥመውም ይችላል። አሁን አባላቶቼ ናቸው ከፍተኛ ባለስልጣናት ናቸው ምናምን እያለ እንደዚህ አይነት ስቃይ ውስጥ ያስገቡትን ባለስልጣናት አንድ ሊገላቸው ሲፈልጋቸው የነበረ በድሮን እና በእግረኛ የሚፈልጋቸው አንድ የሀገር መሪ ላይ በዚህ ልክ ስሌቭ ባሪያ ካደረጋቸው ከዚህ ውጪ ማሰብ ይጀምራል ማለት ነው የትግራይ ህዝብ። ይሄንን አውቆ ነው ተሯርጦ ስብሰባ አዳራሽ ውስጥ የገባው። የድሮ የህወሓት የስብሰባ አዳራሽ በጣም ነበር በነገራችን ላይ የሚጠበቀው በትግራይ ህዝብ። ብዙ ጊዜም የትግራይን ፖለቲካ ከመውደቅም ያዳኑት በነመለስ ጊዜም ስብሰባዎች ናቸው። ያው የአሁኑ ስብሰባ እንደ ብልጽግና ከመጣ በኋላ እንደተለመደው እንተፈንቶ ነው ይዞ የሚመጣው። በግለሰቦች ላይ ተንጠልጥሎ የአጸፋ መልስ ልስጥ ማብሸቂያ ምናምን አይነት ነገር ይዞ ከሆነ የሚመጣውና ለውጥ የሌለው ስብሰባ ከሆነ ጨው ለራስ ስትል ጣፍጥ ነው። ስለዚህ ህወሓትም ይሄንን አውቆ ነው በዚህ ልክ በስርዓቱ እያሰብኩ ነው ብሏል። እንግዲህ መግለጫው ዛሬ ይጠበቃል። ያካተተውም ቅድም ከላይ እንደጠቀስኩት አጎራባች ህዝቦች የፕሪቶሪያ ስምምነት ከዚህ በኋላ እንዴት ነው ተፈጻሚ የሚሆነው? የትግራይ መንግስትነት መቼ ይመለስ? እንዴት ይመለስ? የትግራይ መንግስትነት ከተመለሰ በኋላ እንደ ሀገር ከብልጽግና ጋር ከዛ በኋላ አብረን እንዴት ነው መቀጠል ያለብን ምናምን ብዙ ነገሮች ያካተተን የተባለው። ከዛ በኋላ የወታደራዊ በነገራችን ላይ አብይም ማንም ጌታቸውም ይሩጥ ወዶ ወረደም ይበል የሆነ ሰንበዲ ምናምን ነገር ቢለፈልፍ ለማንም ማይቆም ለትግራይ ህዝብ የቆመ ቲዲኤፍ የሚባል አለ። እሱን ነው በነገራችን ላይ በሱ ነው ሰርቫይቭ እያደረገ ያለው የትግራይ ህዝብ እንጂ በፖለቲከኞች አይደለም። ፖለቲከኞችማ ለምቾት ሽጠውታል። የትግራይ ህዝብ እስካሁን ድረስ ካለበትም የከፋ ነገር እንዳይደርስበት ማንም እንዲያከብሩ አሁንም ማክበሩ እንዲቀጥል ቲዲኤፍ የሚባል በፀሐይ የጠነከረ በንፋስ የጠነከረ በረሃብ የጠነከረ ይሄን አሟሉልኝ ይሄን ካላሟላችሁልኝ መሳሪያ ይዤ ቆሜ እንዲያደርጋለው እንዲሆነ ነገር ምናምን ነገር ተኛለው የማይል
አድናቆት የሚያንሰው ማለት ነው። ለባንድ ነቅም ዝም ብሎ አሁን በእኔ አንደበት ምናምን የሚገለጽም አይደለም። ሲጀመር የቲዲኤፍ ጉዳይ አብይም ያውቀዋል፣ ጠላትም ወዳጅም ያውቀዋል። ስለዚህ ህወሓትም መሸኘትም ከዚህ በላይ መዋረድም ካለበት እንዲዋረድ የራሱ አባላቶች እንግዲህ ፈርዘር እዚህ ድረስ መጥተዋል። ጌታቸውንም አየነው፣ ወድ ወረደንም አየነው። ነገ እንግዲህ ደብረ ጽዮንም ቢሾም ደግሞ የአብይ ተላላኪ ምናምን ነገር ሊሆን ይችላል። ፋይናሊ ግን አንድ እየሞተ እንዳለ ይታወቃል። ስለዚህ ከመሞቱ በፊት በራሱ መድኃኒት ይታከማል አይታከምም የሚናገርበት ራሱን የሚገልጽበት ጊዜ ተሰጥቶታል። ያ ጊዜ ደግሞ አክሱም ላይ ስብሰባ ተደርጓል። በዛ መሰረት ምን አይነት ውሳኔ ነው የሚያሳልፈው የሚለውን ዛሬ ይለቀቃል እንግዲህ መግለጫው ተብሏል። ከዛ ቀጥሎ የቲዲኤፍ ከፍተኛ ኃላፊዎች ተብሏል። ስለዚህ ይሄ ነው ያለው